ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። እንኳን ለቅዱስ ሚካኤል ወርሃዊ በዓል በሰላም አደረሳችሁ። ዛሬ እንግዲህ ከባለቤቴ ጋር ቤተክርስቲያን ለመሰለም እየሄድን እንዲሁም ደግሞ የመምህራኖቻችን ትምህርት በትዳራችን ውስጥ ምን ጠቀመን፣ እንዲሁም ደግሞ በእነሱ ትምህርት እንዴት ነው ትዳራችንን እየገፋን ያለ ነው፣ ህይወታችንስ እየመራን ያለ ነው እንዴት ነው የሚለውን ነገር አንዳንድ ነጥቦች እናነሳለን። ሰላም ቤተሰቦቻችን እንዴት ናችሁ? እንኳን አደረሳችሁ። እና ውድ ቤተሰቦቼ ብዙ ነጥቦችን የምናነሳ ይሆናል። እንግዲህ እንደምታውቁት ብዙ ባለትዳሮች የመምህራኖቻችን ትምህርት ወይ ባል ይሰማል ሚስት አትሰማም፣ ወይ ሚስት ትሰማለች ወይ ደግሞ ባል አይሰማም እና ብዙ ጊዜ ሁለቱም የነቁ አይሆኑም ማለት ነው። እና ትንሽ ከበድ ስለሚል እንግዲህ መማሪያ ይሆን ዘንድ ብለን ያሰብናቸውን አንዳንድ ነጥቦችን እንግዲህ የምናነሳ ይሆናል። እኛ ተምረን አውቀን የተጠቀምንባቸው ነገሮች እነዚህ ናቸው ብለን ለመነጋገር እንግዲህ እንሞክራለን። አብራችሁን ቆዩ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እሺ ውድ ቤተሰቦች ተመልሰናል። እንግዲህ በመግቢያው ላይ እንዳልኳችሁ የመምህራኖቻችን ትምህርት በትዳራችን ውስጥ ምን ጠቀመን፣ እንዲሁም ደግሞ በእነሱ ትምህርት ህይወታችን እንዴት እየገፋን ነው የሚለውን ነገር አንዳንድ ነጥቦችን ስናነሳ፣ በነገራችን ላይ የመናፍስት ውጊያን ማወቅ ውዴታ ሳይሆን በጣም ግዴታም ጭምር ነው ማለት ነው። ምክንያቱም በምድር ላይ ሳላችሁ ፈተና አለባችሁ እንደተባለው ፈተና የተባለው ደግሞ ዲያብሎስ ነው ማለት ነው። ዲያብሎስ እንኳን አይደለም በትዳር ላይ ሆናችሁ ብቻችሁን ሆናችሁም በጣም ብዙ ፈተና ያበዛባችኋል ማለት ነውና ይህንን ፈተና ደግሞ መወጣት የምንችለው እንዴት ነው? ጠላታችንን በማወቅ ጠላታችንን ስናውቅ ነው ውጊያውን የምናውቀው፣ ስልቱንም የምናውቀው፣ ታክቲኩንም የምናውቀው ማለት ነው። ያለበለዚያ በባዶ እጃችን ጦር ሜዳ እንደገባን መቁጠር ነው ማለት ነው። ስለዚህ የመምህራኖቻችን ትምህርት በጣም ብዙ ዓመት የለፉበት፣ የተሰደቡበት፣ የተገፉበት ነውና ይሄ ነገር በተለይ ደግሞ ባለትዳሮች የሆናችሁ ሰዎች የመናፍስት ውጊያን ትምህርት የመማር በጣም ግዴታ አለባችሁ ማለት ነው። በጣም ግዴታ። ምክንያቱም ህይወታችሁን በቃ በመረበሽና ሰላም በማጣት በቃ ይሄ ምንድነው ባለመሳካት ውስጥ ነው ሁልጊዜ ህይወታችንን የምናሳልፈው ማለት ነው። ይሄ ምንድነው የዲያብሎስ ስራ ማለት ነውና የዲያብሎስ ስራን ደግሞ ዝርዝር አድርገው እንትን አድርገው የሚያስተምሩ መምህራኖቻችን አሉ። ከድሮ ጀምሮ ከ40 ዓመት በላይ ያገለገሉ አባታችን መልካም መንክራት መምህር ወንድሙ እነ መምህራችን መምህር ተስፋዬ አበራ ገጠመኝ በጣም ብዙ የተማርንበት ህይወታችን የቀየርንበት ትምህርት እነ ቀሲስ ሄኖክ ሁለቱም ቀሲስ ሄኖኮች አባ ሳሙኤል በጣም ከነሱ በጣም ብዙ ነገሮችን ተምረናል ማለት ነውና እንግዲህ አስቡት ትዳርን ስትመሰርቱ ወይም ደግሞ ትዳር ከመስራታችሁ በፊት በጣም ብዙ የሚያስቸግርን መንፈሶች አሉ። እንደምታውቁት አይነጠላ መንፈስ፣ ትዳር የማይወድ መንፈስ አለ፣ የዛር መንፈስ አለ፣ መተቱ አለ። የመናፍስት ብዛታቸው በጣም በቃ ተቆጥሮ የማያልቅ ነገር ነው ማለት ነው። እነዚህ ሁላ ነገሮች በማናቀበት ሁኔታ ባልተማርንበት ሁኔታ ህይወታችንን መተው ያመሰቃቀሉታል ወይም ደግሞ ያበላሹታል ማለት ነው። እኛ ግን በራሳችን ነው የሚመስለው። በቃ የራሳችን ሐሳብ ነው የሚመስለን፣ የራሳችን ነገር ነው የሚመስል ማለት ነው። ግን የመናፍስት ስራ የሚሆን አናውቅም ማለት ነው። ምክንያቱም ስለማንማር ወይም ደግሞ በቃ ለማወቅም ጥረት አናደርግም ማለት ነው። እና የሆነ ችግር ሲመጣ በትዳር ውስጥ ለምሳሌ በቃ መፍትሄ መስሎ የሚታያቸው አንዳንዶቹ ምንድነው ፍቺ ነው ማለት ነው። በቃ የሆነ ነገር ሲፈጠር በቃ ወደ ፍቺ ነው፣ የሆነ ነገር ሲመጣ ወደ ፍቺ ነው ማለት ነው። ግን የመናፍስት ውጊያን አውቆ የሚማር ሰው፣ የሚጠነክር ሰው፣ የሚጸልይ፣ የሚሰግድ፣ የሚቀጠቅጥ ሰው፣ ንስሐ የሚገባ ቅዱስ ቁርባን የሚቀበል ሰው ግን መፍትሄውን ያውቀዋል ማለት ነው። እንደው የሚያጣላ ነገር እንኳን ቢመጣ ይሄ ነገር ምንድነው የሚያጣላን? ለምንድነው እንደዚህ የምንሆነው? ነይ እስኪ እንጸልይ፣ እስኪ እንቀጥቅጥ፣ እስኪ መንፈስ እኮ እንደዚህ የሚያደርጋል ለማለት ምን ያስፈልጋል? ይሄ የመናፍስት ውጊያን ትምህርት መማር ያስፈልጋል ማለት ነው። ያለበለዚያ ምንድነው በጨበጣ ውጊያ ማለት ነው። እናንተ በባዶ እርኩስ መንፈሱ ደግሞ በመሳሪያ ይዞ እንደመግባት እንደማለት ነው። ስለዚህ ህይወታችን እንዳልጠበቅነው አይነት ነገር ሆኖ እናገኘዋለን ማለት ነው። ስለዚህ እኛ በህይወታችን ውስጥ በትዳራችን ውስጥ ገና ፍቅር ከመጀመራችን በፊት ነው እኔና ባለቤቴ ጸሎት የጀመርነው ማለት ነው። አብረን ጸሎት ማድረግ የጀመርነውና እግዚአብሔር አምላክ ይፍቀድ ብለን እግዚአብሔር አምላክ በህይወታችን ትልቅ ስራ ሰርቶ እንደዚህ በትዳር አንድ አድርገን ማለት ነው። እና የመናፍስት ውጊያ ማወቃችን በእውነት ለሚመጡብን ችግሮች፣ ለሚመጡብን ፈተናዎች በጣም ትልቅ ቁልፍ ሆኖላን ማለት ነው። እና የሆነ ነገር ሲመጣ እናውቀዋለን፣ ከማን እንደመጣ ምን እንደመጣ፣ ማን ክፉ እንደሚያናግረን፣ ማን መጥፎ እንደሚያሳስበን ሁላችንም ሁለታችንም እናውቃለን ማለት ነው።
እና ይሄን በማወቃችን በቃ ምንም ነገር ሲፈጠር ይሄ የፍቺ ወሬ ወይ ደግሞ የጸብ ወሬ ምናምን ያለ መከባበር ወሬ ምናምን አይኖርም ማለት ነው። በቃ እንደዚህ ማን እንደሚያደርገን ስለምናውቅ ቀጥታ ወደ ተመንገበው መምህራኖቻችን ባስተማሩን መሰረት መጸለይ፣ መስገድ፣ መቀጥቀጥ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ይሆናል ማለት ነው። እና ድንገት ባል ነቅቶ ሚስት ማትነቃ ከሆነ አንዳንድ ጊዜ ያስቸግራል። ሁለቱም ሰው ላይነቃ ይችላል። ሁሉ ጊዜ አይገኝም እንደዚህ አንድ ሰው ነቅቶ አንድ ሰው ላይነቃ ይችላል። ግን ባል ወይም ደግሞ ሚስት ላንተ ብላ ላንቺ ብሎ ሲመክርሽ ሲነግርሽ እሺ ማለት አለብሽ። በነገራችን ላይ ወደ መንፈሳዊ ነገር የሚመራሽ ሰው ከጎንሽ ካለ ያንን ነገር ልታበረታችሁ ወይም ደግሞ ልታበረታቱ ይገባል እንጂ ይሄ ነገር መሆን የለበትም ባክሽ እነዚህ ዝም ብሎ ነው የሚያወሩት የሚለውን ነገር ማቆም አለባችሁ ማለት ነው። ምክንያቱም መጀመሪያ ምን እንደሚሉ ማወቅ ስላለባችሁ ማለት ነው። ይቅርታ ወደ ፎሲ በመሃል እንግዲህ የቅዱስ ሚካኤል ጸዲቅ መጥቶልን ነው እና አንድ ከጎናችሁ ያለ ሰው ለእናንተ ብሎ ወደ መንፈሳዊ ነገር ሲመራችሁ እሺ ብላችሁ መቀበል አለባችሁ። እንዴ እንጨፍር እንዝለል የሚል ሰው እኮ በጣም በዝቷል። በበዛበት ዓለም ጭራሽ የትዳር አጋራችሁ ፍቅረኛችሁ የምርና መላችሁ በጣም የሚወዳችሁ ሰው ወደ መንፈሳዊ እንቅረብ፣ እግዚአብሔርን እናመስግን፣ እናምልክ፣ ጠላታችን እንወቅበት፣ እንንቃ እያላችሁ የሚጨቀጭቃችሁን ሰው በጣም ልትወዱት ይገባል ማለት ነው። ምክንያቱም ያ ሰው ብሎ ችሎ ሊተው ይችላል ማለት ነው። እግዚአብሔር አምላክም ይታገሳል። እናንተ እስከምትመለሱ ማለት ያንን ሰው አጠገባችሁን ሰው እስክትሰሙ ድረስ እግዚአብሔር አምላክ ይታገሳችሁ ይችላል። ከሆነ ሰዓት በኋላ ግን የማትሰሙ ከሆነ ልባችሁ ደነደነ ከሆነ ያንን ሰው እግዚአብሔር አምላክ ወስዶ ማለት ነው እሱን የሚሰማ ሰው ማለት ነው እግዚአብሔርን ማምለክ የሚወድ ሰው ጋር ያገናኘዋል ማለት ነው። በኋላ ተጎጂ የምትሆኑት ማናችሁ እናንተ ማለት ነው። ስለዚህ በተራራችሁ ውስጥ በህይወታችሁ ውስጥ ልታውቁት የሚገባ ነገር በጣም ትልቅ ነገር ምንድነው? የመናፍስት ውጊያን ማወቅ አለባችሁ ማለት ነው። ያለበለዚያ ህይወት እንደምታስቡት አይሆንም። አሁን የመናፍስት ውጊያን ሳያውቁ የሚኖሩ ሰዎች ህይወታቸውን እየኖሩ ነው ብዬ አላስብም፣ በታሪክ አላስብም። ምክንያቱም በቃ አስቡት፣ በጥቃቅኗ ነገር በእያንዳንዷ ነገር ላይ እኮ እርኩስ መንፈስ አለበት። በቃ ሁሉ ጊዜ የሚያጨናግፈው ነገሮችን ሁሉ የሚያበላሸው እሱ እርኩስ መንፈስ ነው። ስለዚህ እንዴት ነው እሱ በአንድ ሰከንድም እንኳን ለማይተለኛልን እርኩስ መንፈስ እኛ ምንድነው 24 ሰዓት የምንተኛው? እንዴት ነው? ምን ተማምነን ነው ማንጸልይ የማንሰግድ በድንሳ ማንገባ ቅዱስ ቁርባን ማንቀበል ከሆነ ምን ተማምነን ተዳረሰ የመሰረት ነው? ምን ተማምነንስ ነው እንደው በህይወታችን ምዕራፋችን የጀመረውስ ምን ተማምነን ነው የሚለው በጣም ነገር ጥያቄ ውስጥ ይገባል ማለት ነው። ስለዚህ አንድ ባልና ሚስት የመናፍስት ውጊያን ትምህርት የማወቅ ውዴታ ሳይሆን ግዴታ አለባቸው ማለት ነው። በቃ የተስተካከለ ኑሮ ለመኖር በቃ የውስጥ ሰላም እረፍት ያለበት ህይወት ለመኖር ግዴታ የመናፍስት ውጊያ ማወቅ አለበት ማለት። የመናፍስት ውጊያ ማወቅ ማለት ስለ መንፈስ መማር፣ መንፈሶችን ማጥናት አይደለም። በቃ ስለ አምልኮ ህይወት መማር ማለት ነው የመናፍስት ውጊያ መማር ማለት። ምክንያቱም እንዳንጸልይ፣ እንዳንሰግድ፣ ንስሐ እንዳንገባ፣ ቅዱስ ቁርባን እንዳንቀበል የሚያደርገን እርኩስ መንፈስ ስለሆነ ያን እርኩስ መንፈስ ሴራውን ስናውቅበት ሁላችንም ወደምናፍቀው ወደምንመኘው ህይወት ወደ አምልኮ ህይወት እንገባለን ማለት ነው። ስለዚህ የመናፍስት ውጊያን ትምህርቶች መማር ወይም ደግሞ ማወቅ ግድ ይላል ማለት ነውና እስኪ በዚህ ጉዳይ ባለቤት የምትለው ነገር ካለ እስኪ አንድ ባለትዳሮች የመናፍስት ውጊያን ማወቅ አለባቸው ብለን እንግዲህ እኔም አንቺም ግዴታ ነው ብለን እናስባለንና የመምህራኖቻችን ትምህርት በህይወታችን ውስጥ እንደው የጠቀመን ነገር እስኪ ምንድነው ከኔ ከገለጽኩት በተጨማሪ ማለት ነው? ከስር መሰረቱ ስነሳ መምህሮቻችን ወይም አባቶቻችን ዝም ብሎ አይደለም የጸጋ የተሰጣቸው፣ ብዙ ጠይቀው እግዚአብሔር አስመልክቷቸው በብዙ ሱባኤና በብዙ ጸሎት ነው። ለቀላል ነገር ማየት የለብንም። እና ሌላው ደግሞ ቅድም ያነሳው ሀሳብ ላይ ባል ስለ መንፈሳዊ ውጊያ አውቆ ሚስት ካላወቀች ወይ ማወቅ ማትፈልግ ከሆነ ወይ ሚስት አውቃ ባል ማወቅ የማይፈልግ ከሆነ እንዴት ነው ስንተኛ መስኮት ተዘግቶ በሩ እንደተከፈተ ወይ በሩ ተዘግቶ መስኮቱ እንደተከፈተ ነው የሚሆነው። ሆነም ቀረ ንፋስ መግባቱ አይቀርም። ለዛ ነው ሁለቱም እኩል መጸለይ፣ መስገድ፣ መቁጠሪያ መጠቀምና መጸለይ፣ ቅዱስ ቁርባን መቀበል ያለባቸው። ግን የምንሸወደው ነገር አብዛኞቻችን ሁለቱም መንፈሳዊ ውጊያ ያወቁ ማለት ከመንፈስ ፈተና አራቁ ማለት አይደለም። አንዳንዴ ሊበረታም የሚችልበት መንገድ አለ። እግዚአብሔርም እኛ በሱ ላይ ያለንን ጽናት ማወቅ ይፈልጋል። ሲቀጥልም ደግሞ የበለጠ ሲነቃ ጠላቶቻችን የበለጠ ነገሩን ያጠነከሩት ነው የሚመጡት እና ፈተና ሁሌም አለ። አንዳንዴ ነው ሳንፈተን ስንቀርና ስንተው ነው እንዴት ነው ለሰይጣን የሚመች ስራ እየሰራን ነው እንዴ ብለን ማሰብ ያለብን። ምክንያቱም ሰይጣን እጁ ላይ ከሆነን አንዳንዴ ይተወናል፣ ሁሉ ነገር ይመቻችልናል እና
ወደ እግዚአብሔር በቀረብን ቁጥር በጸለይን ቁጥር ባልን ቁጥር ፈተና ሲመጣ መደናገጥ የለብንም። መንገዳችንን አብዝተን መቀጠል አለብን። አንዳንድ ጊዜ ጸሎት ላይ መስነፍ ይመጣል። ባል ሲበረታ ሚስት ትደክማለች፣ ሚስት ስትበረታ ባል ይሰንፋል። እንደዛም ሲሆን ተነጋግሮ አንድ ላይ በመደማመጥ ወደ ጸሎት መመለስ አስፈላጊ ነው ብዬ አስባለሁ። መንፈሳዊ ውጊያ ቀላል ነገር አይደለም። ይህም ሳያውቁ ህይወታቸውን በሰው እጅ በረገዛ ጓደኞቻቸው የሰነጠቁ በጣም ብዙ ሰዎች አሉ። እነሱ አንድ የተመልሰው እቺን ቢያቋት ኖሮ ምኞታቸው ነበረ። ሌላው ደግሞ ስለ መንፈሳዊ ውጊያ አባቶቻችን በሚናገሩበትም ታይም ሌሎችም የነሱ ተማሪዎች በሚያወሩበት ታይም ምንድነው ስለ መንፈስ ማጥናት ምንድነው መንፈስ እንትን ማለት ሰላም ነገር ለኛ ነው የሚቀልልን። መምህር ግርማም ሆነ መምህር ተስፋዬ ይሄኛው መንፈስ እንደዚህ ያረጋል፣ ይሄኛው መንፈስ እንዲያረጋል፣ ባህሪያቱ እንዲህ ነው፣ ሲገባ ይሄ ምልክት አለው ብሎ በሚነግሩን ታይም እኛ ኢዝሊ መቁጠሪያ በምንጠቀምበት ሰዓት ላይ የትኛው መንፈስ እንደሆነ ይሄንን እያደረገን ያለው በመንቃት ስሙን እየጠራን በመንቀጠቀጥበት ሰዓት የመታሰርም የመያዝም በጸበልም የመልቀቅም ፕሮባቢሊቲው ከፍተኛ ነው የሚሆነው ማለት ነው። ጥቅሙ ይሄ ነው እንጂ ማንም ስለ ሰይጣን ማወቅ ወይም ደግሞ ስለ ሰይጣን ባክግራውንድ ማወቅ ፈልጎ አይደለም። ግን ለኛ ነው ጥቅሙ። እንዳንደናገር እንዳንደነግጥ ያሉን ነገሮች እንድናስተካክል ይረዳናል ማለት ነውና አንሞኝ፣ እንበርታ፣ እንጠንክር። አባቶቻችን ዝም ብሎ አይደለም ይሄንን ጸጋ ያገኙት፣ በብዙ ጸሎት በብዙ እግዚአብሔር መመራት ነውና ያለችንን ጊዜ እግዚአብሔርን አገልግለንባት እንድንሞት እንኳን የሰይጣንን ፈተና ማሰር አለብንና እንበርታ፣ አንሞኝ ነው የምለው። እውነት ነው። በእውነት እሷ እንደገለጸችው ነው እንግዲህና ያለበሳችሁ በተለይ ደግሞ ባልና ሚስት ስትሆኑ የምሬን ነው የምላችሁ። እኔ በጣም ቲክቶክ ላይቭ ላይ የምስገባ በጣም ብዙ እንስቶችም ስለሚያወሩኝም ነው ማለት ነው። አንዳንድ ሰዎችም ስለሚያወሩኝ ነው። ባሌ አልሰማኝ አለ፣ እንጸልይ እንስገድ ስለው እሺ አይለኝም፣ እንቁረብ ስለው አይን ያልፈልግም ይለኛል ይሉኛል ማለት ነውና ይሄ ነገር ከምን የመጣ ይመስላችኋል? ውድ ቤተሰብ ከትዳር በፊት የተገነባ መንፈሳዊ ህይወት ስለሌለ ነው ማለት ነውና እንደው በትዳር ውስጥ የሌላችሁ ካላችሁ ገና ወደ ትዳር የምትገቡ ሰዎች ካላችሁ ማለት ነው የምሬን ነው የምላችሁ በእጮኝነት ዘመናችሁ የመጀመሪያ ስራችሁ ሊሆን የሚገባው ቤተክርስቲያን መመላለስ መሆን አለበት። አንድ ላይ መጸለይን፣ አንድ ላይ መስገድን መልመድ መቻል አለባችሁ። ከዛ በኋላ ትዳር ውስጥ ስትገቡ ማለት ነው አንዱ ሲሰንፍ አንዱ ያበረታዋል፣ አንዱ ሲበረታ አንዱን የሰነፈውን አንዱን ያበረታዋል ማለት ነውና ግን ዝም ብላችሁ ቀጥታ ወደ ትዳር ገብታችሁ ግን ከትዳር ላይ ሆናችሁ በእጮኝነት ዘመን ላይ ማለት ነው ምንም አይነት የእንትን ከሌላ የመንፈሳዊ ህይወት የመጸለይ፣ የመስገድ፣ የመቀጥቀጥ፣ ንስሐ መግባት ዘይቤ ከሌላችሁ ማለት ነው ትዳር ውስጥ ስትገቡ አሁን ባልሽን ናና ንስሐ እንግባ ናና እንስገድ እንጸልይ ብትይው አይሰማሽም ማለት ነው። ምክንያቱም ከመጀመሪያው ነገር የተገነባ ነገር ስለሌለው ማለት ነው። ሚስትም እንደዛው ማለት ነው። መጀመሪያ ያላስተማርካትን መጀመሪያ ቤተክርስቲያን እንሂድ ያልካትን መጀመሪያ እንጸልይ፣ እንስገድ፣ እንቀጥቅጥ፣ ቅዱስ ቁርባን እንቀበል ያላልካትን ከትዳር በኋላ የሆነ ችግር ሲያጋጥም እኔ ከመሬት ተነስተን እንስገድ፣ እንጸልይ፣ እንቁረብ ብትላት አትሰማህም ማለት ነው። አትሰማህም። ስለዚህ በእጮኝነት ዘመን ላይ ያላችሁ ማለት ነው ወደ ትዳር ልትገቡ ያላችሁ ሰዎች ካላችሁ ይሄን ቪዲዮ የምትመለከቱ በእጮኝነት ዘመናችሁ እባካችሁ የአምልኮት ህይወትን ጀምሩ። የአምልኮት ህይወት ማለት ምን ማለት ነው? ለእግዚአብሔር የሚገባውን ጊዜ መስጠት ማለት ነው። ለእግዚአብሔር አምላክ ብዙ አልጠየቀንም፣ ካለችን ትንሽ ሰዓት ነው የጠየቀን። ስለዚህ ባለችን ሰዓት ቢደክመንም ምን ቢለንም ለእግዚአብሔር የቻልነውን ያክል ጊዜ መስጠት፣ በቃ መጸለይ፣ መስገድ፣ ንስሐ መግባት፣ በቃ ቢያንስ አነሰ ከተባለ በወር አንድ ጊዜ ቅዱስ ቁርባን መቀበል ማለት ነው። ይሄንን ካደረግን በትዳራችን ውስጥ ይሁን በእጮኝነት ዘመናችን የተባረከ ይሆናል ማለት ነው። እግዚአብሔር አምላክ ይባርከዋል። ስለዚህ ይሄ ነገር ሳታደርጉም ትዳር ውስጥ የገባችሁ ካላችሁም እንደው ሚስት ነቅታ ባል ያልነቃ ከሆነ ባል ነቅቶ ደግሞ ሚስት ያልነቃ ከሆነ ምን ማድረግ አለባችሁ? ያንን ሰው አትጨቅጭቁት። አንድ ጊዜ ሁለት ጊዜ ንገሩት። ከዛ በኋላ ግን እሱን በጸሎት አስቡት። በቃ እግዚአብሔር አምላክ እባክህ ልቦናውን ክፈት፣ እባክህ አምላኬ ሆይ ስቃያችንን ተመልከት፣ በደላችንን ተመልከት፣ እባክህ ልቦናን አብራልኝና ወደ አንተ ወደ ቤተ ጥራው ብለሽ ባለቤትሽን በጸሎት ማሰብ፣ አንተም ባለቤትህን በጸሎት ማሰብ እግዚአብሔር አምላክ እንትን ይላል፣ ልቦናውን ይቀይራል ማለት ነው። ስለዚህ ብዙም አትጨናነቁ። መጨረሻ ነገር የምንላችሁ ነገር ግን ምንድነው የአምልኮት ህይወት ወይም ደግሞ የመናፍስት ውጊያን ትምህርት መማር በትዳር ውስጥ ያለው ጠቀሜታ ልነግራችሁ አልችልም ማለት ነው። በጣም አስፈላጊና ወሳኝ ነገር ስለሆነ ማለት ነው።
እና ውድ ቤተሰቦች ይሄን ነገር እንዳትረሱ። እና የመጨረሻ ነገር የምንላችሁ ይሄን ውድ ቤተሰቦች ከዚህም በኋላ አንዳንድ ቪዲዮዎች የምንሰራ ስለሆነ እንግዲህ ጥሩ ትምህርቶች የምንማማር ይሆናል። የመጨረሻ ማለት የምትፈልጊው ነገር ካለ ውድ ባለቤቴ? ሌላ ማለት የምፈልገው ነገር ቢኖር በእጮኝነት ጊዜ ውስጥ 4 ዓመት 5 ዓመትም ከዛም በላይ የሚያሳልፉ አሉ። ያለውን ችግር ተቋቁመው ፍቅራቸውን አጽንተው ምን ብለውና ትዳር ላይ ሲመጣ ግን ትንሽ ይፈትናል። ኢቭን በእጮኝነት ጊዜ የሚፈጠረው ችግር ትዳር ላይ ሲፈጠር ትዳር ላይ ሌላ ታሪክ አድርጎ ነው ሰይጣን የሚያስመለክተን። ትዳርን ስለማይወድ በትዳሩ ዝሙት ስለሌለና ትዳራችሁን ጠበቅ አድርጋችሁ ያው። ሌላ ማወቅ ያለብን ነገር ቢኖር እጮኝነት ጊዜ ያለውን ታይም እና በፍቅረኛ ማቾች በእጮኝነት ጊዜ ያለውን ታይም እና በትዳር ውስጥ ያለውን ጊዜ እንደ እኩል አስበን ትዳር ውስጥ መግባት የለብንም። ምክንያቱም በእጮኝነት ጊዜ የሚሆን በፍቅረኛ ማቾች በሆኑበት ጊዜ ላይ የሚመጣ ፈተናን፣ ችግርን፣ ብዙ ችግሮችን ተቋቁመን አልፈን ምን ብለን ልክ ትዳር ላይ ከዛ ያነሰ ችግር ሲፈጠር ሰይጣን አክብዶ ያሳየናል። ሰይጣን ፈተናውን ያበዛብናል። ምክንያቱም ሰይጣን ትዳርን አይወድም። ምክንያቱም በትዳር ውስጥ ዝሙት የለም። በተለይ በቤተ ክርስቲያን ከሆነ ትዳራችሁን የምታደርጉት በትዳር ውስጥ እንዴት ነው በቅዱስ ቁርባን የተሳሰረ ስለሆነ እሱን አይወደውም። በ3 ገመድ የተገመደን ነገር አይወድም ሰይጣንና ሲከብድባችሁ ምን ሲልባችሁ ያንን ሰው ጠልታችሁት ምናምን ላይሆን ይችላል። አንዳንዴ የራሳችሁን ጠይቁ፣ በደንብ መርምሩ። አንደኛ የመናፍስት ውጊያ አለ። ሁለተኛ ነገር ደግሞ ትዳር ውስጥ ያለውና ከዛ በፊት ያለው ነገር ሰይጣን ችግር የለበትም ፍቅረኛ ማቾችም ላይ እጮኛ ማቾችም ላይ እና እባካችሁን ትዳራችሁን በእንደዚህ አይነት ወይ ለማየት ሞክሩ፣ ስለሚያከብደው ማለት ነውና ጠንክሩ፣ በርቱ፣ ጸሎት አድርጉ፣ ስገዱ፣ ቅዱስ ቁርባን ለመቀበል ራሳችሁን ሬዲ አድርጉ። ያልተቀበላችሁ የተቀበላችሁም ደግሞ እግዚአብሔር ያጽናችሁ። ላሉ አመሰግናለሁ። አሜን አሜን። እግዚአብሔር አምላክ ሁላችን ጋር ይሁን። መድኃኔዓለም ኢየሱስ ክርስቶስ በሁላችን በትዳራችን ውስጥም ሊሆን ይችላል በፍቅረኝነት በእጮኝነት ዘመናችን ውስጥም ይግባ። እግዚአብሔር አምላክ ከፊት ለፊታችን አስቀድመን እንግዲህ ህይወታችንን እንገፋለን ማለት ነው። በእውነት ለመምህራኖቻችን ሳይደግሙ ሰለቸኝ ደከመኝ ተሰደብን ተገፋን ሳይሉ እዚህ ድረስ እንግዲህ ላደረሱን መምህራኖቻችን ክብርና ምስጋና ለእግዚአብሔር ይሁን። በእውነት አመስግኑላቸው። በጣም ትልቅ ስራ ነው የሚሰሩት። ድካማቸው በጣም ልፋታቸው በጣም ትልቅ ነገር ነውና እባካችሁን እየገባችሁ ትምህርት ተማሩ። በተለይ ደግሞ የመምህራችን የመምህር ተስፋዬ ትምህርቶች በጣም ተማሩ። አብዛኛው ገጠመኝ እንደምታውቁት የትዳር ህይወት ነው። ትዳር ህይወት ውስጥ እንዴት እንደሚበጠበጥ ከዛ በኋላ እንዴት እንደሚስተካከል ምናምን ስለሆነ እባካችሁ እየገባችሁ በደንብ ተማሩ። እኛም በቻልነው አቅም እየመጣን እንግዲህ አንዳንድ ነገሮችን ያወቅናትን ነገር የምናሳውቃችሁ ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙኑ ሰላም ቆዩን። አሜን። ሰላም ቆዩን። እንወዳችኋለን። ቻው። ቀደመ ደመና ዘርግቶ እንዳልደናቀፍ ጉድባዮችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገፈኝ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት። ማ ተከፈት? እግዚአብሔር ተከፈት።